ኢትዮጵያ በአልይ አህመድ ተወክላለች። ይህንን ታሪክ መስማት ያለባቸው ደግሞ ይድነቃቸው ተሰማ የሚባሉ በህይወት ቢኖሩ ኖሮ እሳቸው ነበሩ ማለት ነው። እንግዲህ እጅግ በጣም ደስ ይላቸው ነበር ይህን ታሪክ ቢሰሙ፣ ምክንያቱም የእሳቸው ህልም ነበረ ማለት ነው እና እንዲሁም ደግሞ በኳስ ላይ በጣም ብዙ አሻራ እንደጣሉ ትላልቅ የሆነ ምኞት እንደነበራቸው እንዲሁ ከአንዳንድ ነገሮች ሰምቻለሁ ተረድቻለሁ እና ዛሬ ላካፍላችሁ የወደድኩት አልይ አህመድ ስለሚባለው ኳስ ተጫዋች ነው ማለት ነው። አልይ አህመድ እንግዲህ ኢትዮጵያን ወክሏል። አልይ አህመድ የኛ ነው እና ግን ይህ አልይ አህመድ የሚባለው ኳስ ተጫዋች ማን ነው ምንድን ነው የሚለው ከሆነ ስለሆነ ዋናው አሳሳቢው ነገር ሼር ላድርጋችሁ እስኪ። አልይ አህመድ የተወለደው ካናዳ ውስጥ ሲሆን ቶሮንቶ በሚባል ከተማ ውስጥ ነው የተወለደው ማለት ነው። እንግዲህ ወላጆቹ ደግሞ አፈንዲ እና ሙና ትውልዳቸው ከኢትዮጵያ ኦሮሚያ ክልል ውስጥ በአዲሳ የሚባል ከተማ ሰፈር ውስጥ ተወላጅ ናቸው ማለት ነው። እንግዲህ አልይ አህመድ እጅግ በጣም ወጣት የሆነ የ25 ዓመት ወጣት የሆነ እንዲሁም ደግሞ ኪሎ 74 ኪሎ ቁመት ሜትር ከ80 እንዲሁም ደግሞ እጅግ በጣም ጎበዝ ተጫዋች እስካሁን በ2025 እና 2026 በተጫወተው ጨዋታ 4 ጎሎች አሉት። እንዲሁም ደግሞ 3 ጎሎቹን ሲያቀብል እንዲሁም ደግሞ የቢጫ ካርድ 2 ጊዜ ሲያይ ቀይ ካርድ ግን ምንም ሊያይ አልቻለም ማለት ነው። እንዲሁም 2025 እና 2002 ላይ የተጫወታቸው ጨዋታዎች ላይ እነዚህ ጨዋታዎች በደቂቃ ሲሰሩ 1467 ደቂቃዎችን መጫወት ችሏል ማለት ነው። አልይ አህመድ ወደኋላ መለስ ስላደርጋችሁና በ2023 ላይ እንዲሁም ለሀገሩን ወክሎ በሚጫወትበት ሰዓት ከባድ ጉዳት ደርሶበት ሜዳ ላይ እንዲሁም በቃሬዛ ከሜዳ ወጥቶ ያንንም እንደዛም ቢሆንም ግን ከዓላማ ያላቋርጥም ብሎ ታክሞ ብዙ ነገሮችን አሳልፎ አሁንም እየተጫወተ ይገኛል። ዛሬም 2026 ቀን 18 እና እንዲሁም ቀን 19 እንደዛ ነው የሚሆነው። በሚጫወተው ጨዋታ ላይ 6-0 እየተመራ ነው ማለት ነው። አሁን እኔ ቪዲዮውን እየሰራው ባለውበት ሰዓት ጨዋታው እስከሚያልቅ ስንት እንደሚሆን አላውቅም ማለት ነው። ይህ ተጫዋች እንግዲህ ለሀገሩ በሚጫወትበት ሰዓት 20 ቁጥር ሲለብስ እንዲሁም ደግሞ የሚጫወተው ለክለብ ኖርዊች ሲቲ ለሚባል ክለብ ሲሆን እንግሊዝ ውስጥ እንዲሁም ይህ ተጫዋች ለኖርዊች ሲቲ ሲጫወት 21 ቁጥርን ለብሶ ይጫወታል ማለት ነው። እንግዲህ የሚገርመው ምንድነው የኛ ልጆች እጅግ በጣም ትላልቅ ታሪኮችን እየሰሩ የሚገኙ ልጆች ሳሉ ግን እኛ ስለኛ ልጆች ለኢትዮጵያ ስላልተጫወቱ ብቻ ምንም አይነት የነሱን ነገር እየሰማንም እያየንም አይደለም እና እስኪ እኔ ይህን ነገር ሳይ ሼር ላድርጋችሁ ብዬ አስቤ ነው። ይህ ተጫዋች የሚገርም ታሪኮችን እየሰራ ነው። ምንም እንኳን ለኢትዮጵያ ባይጫወትም ግን በጣም ብዙ እየተፍጨረጨረ ብዙ ነገር እየሰራ ያለ ልጅ ስለሆነ ብናበረታታው ስለሱ መናገር ብንችል የተሻለ ውጤታማ የሚሆንም ይመስለኛል። በእርግጥ በወሬ የሚሆን ነገር አይደለም፣ ግን የሱን ነገር ደግሞ ሰው የሰራውን ነገር ሲመሰከርለት የሰራውን ነገር ሲታወቅለት ደስ ይላል አይደለም? ስለዚህ ሁላችሁም አልይኛ ነው ኢትዮጵያ በአልይ አህመድ ተወክላለች። እንዲሁም ደግሞ ይድነቃቸው ተሰማ ቢሰሙ ምን ያክል ደስ እንደሚላቸው እያወቅን እነሱም ነፍሳቸውን ይማር ባሉበት ግን ምን ያክል ደስ እንደሚላቸው ሳስበው ምናምን እንትን ብሎ ነውና ያን ሼር ላድርጋችሁ ፈልጌ ነው። በተረፈ ግን የተጫወታቸው በጣም ብዙ ጨዋታዎች ናቸው። በጣም ብዙ ጨዋታዎች ማለት ነውና አልይ አህመድን እስኪ ቫይራል ማለት የሆነ በቃ የኛ ልጆች እስኪ ኢትዮጵያዊ ተወላጆች ሆነው እየሰሩ ያሉትን ስራ ለመናገር ስለነሱ ብዙ ነገር እንላለን አይደል? ሶሻል ሚዲያ ላይ ግን እንደዚህ አይነት ነገሮችንም ለመናገር ብንሞክር ጥሩ ነው ብዬ አስባለሁ። እንግዲህ ቪዲዮ ላይክ፣ ሼር እያደረጋችሁ ለሌሎች እንዲደርስ አድርጉት። ስለነበረን ጊዜ በጣም አመሰግናለሁ። አልይ አህመድ የኛ ነው። መልካም ጊዜ ይሁንላችሁ። ቴንክ ዩ